የሱማሞ አየር ማረፊያ ግንባታ ፕሮጀክት በአሁኑ ወቅት በምን ደረጃ ላይ እንደሚገኝና ለሆስፒታል ግንባታ የተቀመጠው መሰረተ ድንጋይም በፍጥነት ወደ ተግባር እንዲቀየር የምክር ቤት አባላት ጠይቀዋል። በኮንትራክተር ችግር ምክንያት የተጓተተው መላው የከተማና የአካባቢው ማህበረሰብ በጉጉት የሚጠብቀው የሱማሞ አየር ማረፊያ ግንባታ ፕሮጀክት ካለበት ደረጃ ወጥቶ ወደሚታይ ምዕራፍ እንዲሸጋገር ክትትል እየተደረገ እንደሆነ የአረካ ከተማ ከንቲባ ኢንጂነር ጥበቡ ሳሙኤል ገልጸዋል። የአረካ ከተማ ምክር ቤት ባካሄደው አራተኛ መደበኛ ጉባኤ የከተማ አስተዳደሩ ባለፉት 9 ወራት ያከናወናቸውን የልማት የኢኮኖሚና የማህበራዊ ዘርፍ የስራ አፈጻጸም ሪፖርቶች ላይ በስፋት መክሯል። አማኑኤል ጃጊሶ ያዘጋጀውን ዘገባ ነህሚያ ገነቱ እንደሚከተለው ታቀርባለች። በጉባኤው ከተማ አስተዳደሩ ባለፉት 9 ወራት መልካም ተግባራትን ማከናወኑን የጠቆሙት የምክር ቤት አባላት ነገር ግን የሱማሞ አየር ማረፊያ ግንባታ መጓተቱና መሰረተ ድንጋይ የተቀመጠለት ሆስፒታል ግንባታ እስካሁን አለመጀመሩ በአካባቢው ማህበረሰብ ዘንድ ቅሬታ ማሳደሩን ተናግረዋል። በተለይም የወላይታና አጎራባች አካባቢዎች ዜጎች በሙሉ በጉጉት የሚጠባበቁት የሱማሞ አየር ማረፊያ ግንባታ አሁን ላይ ያለበት ደረጃና ፕሮጀክቱ መጓተት ምክንያት የሆኑ ጉዳዮችን አባላቱ ጠይቀዋል። በከተማዋ የመንገድና የድልድይ ግንባታ በዋና ዋና መንገዶች የመንገድ መብራት ዝርጋታና የአካባቢ ጽዳትና ውበት ልዩ ትኩረት እንደሚሻም የምክር ቤት አባላት በአጽንኦት አሳስበዋል። የምክር ቤቱ አባላት ላነሷቸው ጉዳዮች ምላሽና ማብራሪያ የሰጡት የአረካ ከተማ ከንቲባ ኢንጂነር ጥበቡ ሳሙኤል በራሳችን አቅም የተጀመሩ መሰረተ ልማቶችን በአጭር ጊዜ ለማጠናቀቅ እንረባረባለን በማለት የሱማሞ አየር ማረፊያና የሆስፒታሉን ግንባታ አስመልክቶም ተከታዩን ብለዋል። የመንገድ ዳር መብራት ዝርጋታ የድልድይ ግንባታና ተያያዥ መሰረተ ልማቶች ጋር ተያይዞ ለተነሱ ጉዳዮችም ኢንጂነር ጥበቡ ምላሽ ሰጥተዋል።
የምክር ቤቱ ዋና አፈ ጉባኤ ወይዘሮ በላይነሽ ጡናማ በበኩላቸው የኦዲት ግኝቶችን ለማረም የተሄደበት ርቀት የሚበረታታ ቢሆንም አሁንም በቀሪ ስራዎች ላይ ትኩረት ሊሰጥ እንደሚገባ አሳስበው በሚቀጥለው ጊዜ የተሻለ አፈጻጸም ለማስመዝገብ በትኩረት እንደሚሰራ ገልጸዋል። ለምክር ቤቱ አባላት የቀረቡ የቀጣይ እቅዶች በሙሉ ድምጽ ያጸደቁ አባላቱ የከተማዋን እድገት ለማፋጠን የድርሻቸውን ለመወጣት ቃል በመግባት ጉባኤውን አጠናቀዋል። በበጀት ዓመቱ በመንግስት ታቅዶ ያልተሰሩ የልማት ስራዎችና የህዝብ ጥያቄዎች ትኩረት ተሰጥተው ሊሰራ ይገባል አሉ የኪንዶ ዲዳይ ወረዳ ምክር ቤት አባላት። ብልሹ አሰራሮችን ቀድሞ የመከላከል ተግባር በልዩነት ሊሰራ እንደሚገባም አሳስበዋል። ምክር ቤቱ አራተኛ ዙር 3ኛ የስራ ዘመን 3ኛ መደበኛ ጉባኤ አካሂዷል። ለወረዳው መንግስት ኮሚኒኬሽን ዘገባ ተጨማሪ አለን። ምክር ቤቶች ለህዝብ የሚያስፈልጉ ሁለንተናዊ ልማትና መልካም አስተዳደር ጥያቄዎችን ለሚመለከተው አካላት በማቅረብና በቅርበት ምላሽ የሚሹ አንኳር ጉዳዮች ላይ ህግን በማውጣት መክረው የማጽደቅ ህገ መንግስታዊ ኃላፊነት አላቸው። በወላይታ ዞን የኪንዶ ዲዳይ ምክር ቤት አራተኛ ዙር 3ኛ የስራ ዘመን 3ኛ መደበኛ ጉባኤ ባካሄደበት ወቅት በወረዳው የታቀዱና ተጀምሮ ያልተጠናቀቁ መሰረተ ልማቶችን ወረዳው ከሚመለከታቸው አካላት ጋር በመሆን ትኩረት ሰጥቶ እንዲሰራ ነው የወረዳው ምክር ቤት አባላት የተናገሩት። ደሜ ወንዝ ድልድይ አሁን እስካሁን ድረስ የመጣው ማቴሪያሎች እዛ ያለው አሻዋ፣ ሲሚንቶ፣ ብረት፣ ፌሮ ከነመኪናው ጭምር እዛ ደሜ ላይ እንትን ላይ እስካሁን ድረስ 3 ወር ነው 4 ወር ያህል ምንም ውጤት ሳይሰጥ የተቀመጠበት የክልል መንግስትም የዞን መንግስትም የወረዳ መንግስትንም የፌደራል መንግስትንም ይህን እንዲፈታ ነው። ከዳንጋርሴ ከሱቦ ከዘይራዳ ተሸክሞ ሲመጡ በእናቶችና በልጆች ላይ ጉዳት እያደረሰ ያለውን የጤና ችግር ለመፍታት የክልሉ መንግስት የዞኑ መንግስትና የወረዳው መንግስት ከህዝብ ጋር በመተባበር የመሰረት ድንጋይ የተጣለ መሆኑን ፍጻሜ ላይ ይደርሳል የሚለው ተስፋ አለን። ዘረዳ ቀበሌ ከኛ ከወረዳው ራቅ ያለ ሲሆን እዛ 2 ታላላቅ ወንዞች ያሉት የቀበሌውን ህዝብ ከወረዳውም ጋር እዛው እርስ በርስም እንዳይገናኙ በከለከለው ላይ ተንጠልጣይ ድልድይ ለመዘርጋት ባለፈው ድንጋይ በተጣለበት አሁን ከፊት በመምራት ላይ ያሉትን አመስግነናቸው። በየወረዳው የሚስተዋለውን ኪራይ ሰብሳቢነትን ጨምሮ የመንግስትና የህዝብ ሀብትን የሚሰውሩ አካላት ላይ ተጠያቂነት ሰፍኖ እነኛ ተቋማት ለህዝቡ በቂ አገልግሎት እንዲሰጡም አባላቱ ጠይቀዋል። አሁን ደግሞ ከቦሳና ከዘራዳ መሃል ላይ ጤና ጣቢያ መሰረት ድንጋይ ተጣለ ያለ ደግሞ ኮንትራክቶች መጥቶ ቦታ ወዘዋል። ስለዚህ ወዲያውኑ የወላይታ ልማት ማህበር ፍጻሜ እንዲያስገኝ ከአገልግሎት አሰጣጥ ጋር የተገናኘ በቃ እንደዛ ጥፋት ስራዎችን ከገንዘብ ምዝበራ ጋር ያለ ነገር ከዚህ ለወደፊት እንዲገታ በተለይ በመድኃኒት ስርጭት አካባቢ በእለት ገንዘብ ክፍያ ሰብሳቢዎች አካባቢ የሚታዩ አንዳንድ ጥሩ ያልሆኑ ከገንዘብ ጋር ንክኪ ያሏቸውና የመንግስትን ወይም የህዝብን ገንዘብ ለግል የሚያውሉ አንዳንዶች እንዳሉ በተሰማው ላይ ምክር ቤቱ ጠንከር ያለ መመሪያ በመስጠት ጥበቃ እንዲደረግ ያንዳንዱ አባል ራሱን እጁን እንዲሰበስብ የኪንዶ ዲዳይ ወረዳ ዋና አስተዳዳሪ አቶ አበበ ዋኬ ከምክር ቤት አባላት ለተነሳው ጥያቄ ምላሽ ሲሰጡ ተጀምሮ ያልተጠናቀቁ መሰረተ ልማቶችን የማስቀጠል ኃላፊነት እንደሚወጡ ተናግረው በተለይ የመንገድ መሰረተ ልማት ስራ ከዳር ለማድረስ በትኩረት ይሰራል ብለዋል። ከሚሰበሰበው ገቢ ጀምሮ በአጠቃላይ የልማት ስራዎች ጋር ተያይዞ ምክር ቤት አባላት ላነሳው ጥያቄ ትኩረት ሰጥተን እንሰራለን። በዋናነት በወረዳ ውስጥ የሚገኙ ቀበሌያትን ከቀበሌያት ጋር የሚያገናኘው የመንገድ ስራ በሚመለከት ደግሞ ከዚህ ሰኔ ወር መጨረሻ ጀምሮ ክልሉ ገጠር መንገድ ልማት ቢሮ ጋር በተግባባነው መሰረት በቅርቡ ማሽን ይመጣል ብለን እየጠበቀን ነው።
አስተዳዳሪው አክለውም የህዝብና የመንግስት ገንዘብ ለግል ጥቅም ለማዋል እየተደረገ ያለውን ህገወጥነት ወረዳው በህግ ተጠያቂ እንዲያደርግ ተናግረው በሆስፒታሉ የሚስተዋለውን ማጭበርበር ለአብነትም አንስተዋል። በተለይ በተቋሙ ሂሳብ ክፍል ጨምሮ የመድኃኒት ማዘዣ ክፍል ሰራተኛ ጋር በመናበብ አደገኛ በሆነ መንገድ ከተገልጋይ ማህበረሰብ መድኃኒት የመደበቅና ለግል ጥቅም ሲባል በወረቀት ላይ ስርቆት የሚፈጽሙና ህዝቡን የሚያታልሉ አካላት መኖሩን አረጋግጠናል። የወረዳው ምክር ቤት ዋና አፈ ጉባኤ አቶ ታደለ ዘለቀ በኦዲት የተገኘውን የህዝብና መንግስት ገንዘብ ከማስመለስ ጋር ተያይዞ ምክር ቤቱ በቁርጠኝነት ይሰራል ብለዋል። በተለያየ መስሪያ ቤት ላይ በኦዲት ተመርምሮ የተገኘ ግኝት አለ። ያ ግኝት የመንግስት ገንዘብ እስከሆነና ግለሰቦች የመንግስት ገንዘብ ሆኖ በግለሰቦች እጅ የተቀመጠ በመስሪያ ቤቱ በኩልና በግብረ ኃይሉ በኩል በቅርብ እና ጠንካራ ክትትል ተደርጎ አማጦ መሰባሰብ እንዳለበት ከምክር ቤቱ ተነስቷል። በመጨረሻም የ2018 በጀት ዓመት ታቅደው ያልተፈጸሙና እንደ መልካም አስተዳደር ችግር የሚነሱ የልማት ስራዎችን ለይተው በማቀድ በቀጣይ የሚመለከታቸውን ሁሉ በማሳተፍ የተቀናጀ ስራ እንዲሰራ በማሳሰብ ጉባኤው ተጠናቋል። የደቡብ ኢትዮጵያ ክልል ፍትህ ቢሮ በክልሉ የተመሰረቱ የክስ መዛግብትን በማስረጃ አስደግፎ በፍርድ ቤት በመከራከር በ2018 በጀት ዓመት የተሻለ የመርታት ምጣኔ ማስመዝገቡን ተገልጿል። ቢሮ የ2018 በጀት ዓመት የስራ አፈጻጸም በመገምገም እና በ2019 በጀት ዓመት እቅድ ላይ ከባለድርሻ አካላት ጋር የመከረ ሲሆን ለቀጣይ ስራዎች አቅጣጫም አስቀምጧል። በግምገማ መድረኩ ላይ በአንዳንድ መዋቅሮች የሚስተዋሉ የክስ መዝገብ ማስወዘፍና የሪፖርት አላላክ ክፍተቶች በ2019 በጀት ዓመት ሊታረሙ እንደሚገባም ተመላክቷል። መለሰ ወልኮ ተጨማሪ አለው። በክልሉ የተመሰረቱ የክስ መዛግብትን በማስረጃ አስደግፎ በፍርድ ቤት በመከራከር በ2018 በጀት ዓመት የተሻለ የመርታት ምጣኔ ተመዝግበዋል። በዚህም የህዝብና የመንግስት ሀብት የሚያባክኑ የሙስና ወንጀል መዛግብትን በአጭር ጊዜ መርምሮ ውሳኔ ከማሰጠት ረገድ ውጤታማ ስራ ተከናውነዋል። ከሀገርና ከክልል ኢኮኖሚ ደህንነት ጋር የተያያዙ የታክስና የገቢ ወንጀል መዛግብትን በህግ አግባብ በመቅጣት ረገድ የተሻለ አፈጻጸም ታይቷል ሲሉ የደቡብ ኢትዮጵያ ክልል ፍትህ ቢሮ ኃላፊ አቶ ሙሉቀን ታደሰ ገለጹ። በሙስና ወንጀል፣ በሴቶች ህጻናት ጉዳዮች፣ በታክስና ኢኮኖሚ ወንጀሎች፣ በልዩ ልዩ ወንጀሎች እንዲሁም በፍትሐ ብሔር ክሶችም አብዛኞች ዞኖች ከፍተኛ የማጥራት ምጣኔና የመርታት ምጣኔን በማስመዝገብ የአቃቢ ህግ ተቋማት የስራ አቅም እየተጠናከረ መምጣቱን አመላክተዋል። ይህ የተመዘገበው የተሻለ አፈጻጸም በክልሉ የህግ በላይነትን ለማረጋገጥና የዜጎችን የፍትህ ጥያቄ ለመመለስ የተደረገውን ጥረት የሚያሳይ መሆኑ ተመላክተዋል። እንደ ክልል ካሉ ከ110 ወረዳዎችና ከተማ አስተዳደሮች የዞን ፍትህ መምሪያ ኃላፊዎችና ሬዲዮ ፖሊስ ከተማ መምሪያ ኃላፊዎች ወደ 15 የሚሆኑ አጠቃላይ ቀርቦ የፍርድ ቤት የፖሊስ ምርመራ ክፍል ኃላፊዎች አጠቃላይ ሁሉ የጋራ ከኛ በጋራ የሚሰሩ አካላት ሁሉም ቀርቦ የጋራ ግምገማዎችን አድርገናል። ያሉ ጥንካሬዎችን ለማሳየት ሞክረን እነዛ ጥንካሬዎችን ቀጣይ ማስቀጠል፣ ድክመት ብለን ደግሞ የለየናቸው በርካታ ጉዳዮች አሉ። እነሱን ደግሞ ይዘን ቀጣይ የምንሰራበት ሁኔታ ነው ያለው። በ2018 በጀት ዓመት የህዝቡን የፍትህ ጥማት ለማርካትና የህግ የበላይነትን ከማረጋገጥ አንጻር በተፈጸሙ ተግባራት ላይ በተደረገው ግምገማ የወላይታ ዞን፣ የጋሞ፣ የጎፋና የጌዲዮ ዞኖች ግንባር ቀደሞች ሆነዋል። በጣም በርካታ ማለት ውጤታማ የሆኑ ስራዎችን የሰሩ ዞኖችም አሉ። ለአብነት ወላይታ ዞን፣ ጌዲዮ ዞን፣ ጋሞ ዞን፣ ጎፋ ዞን፣ ባስኬቶ ዞን ከሬዲዮ ፖሊስ ከተማም አርባ ምንጭም ሶዶ ከተማም በጥሩ ሁኔታ በስኬታማነት ሁኔታ ፈጽመዋል። በቀላል ወንጀል ደረጃ የሚመጡ መዝገቦች ከዚህ ቀደም በዞን ደረጃ አንደኛ አቃቤ ሕጉ ጋር መዝገብ እንዲወዘፍ ፍትህ ስርዓቱ ላይም ሰፊ ውጥረት የስራ ጫና እንዲፈጠር ከሚያደርጉ ጉዳዮች አንዱ ያው እንደሚታወቀው ወላይታ ላይም ሌሎች አካባቢዎችም የቀላል ወንጀሎች ክሶች በጣም ይበዛሉ። እነዚህም በሌላ አማራጭ በተለይ በድርድር በእርቅ አማራጭ የሚያልቁበትን ሂደት በመፍጠር ዘንድሮ በተለይ በርካታ በዝቅተኛ ወንጀል ደረጃ ያሉ
ክሶችን በእርቅ እንዲያልቅ የማድረግ ስራዎች ተሰርተዋል። ፍሬያማ ውጤታማ መሬት ላይ የሚታይ ሰዎች ፍትህን አግኝተው የራሳቸው የሆነውን ሚዛናዊ የሆነውን ሀሳብም ጭምር እንዲሰጡን የምናደርግበት ሁኔታ አለ። በዚህ ሁኔታ ውስጥ እንግዲህ የየራሳችን ድርሻ አለ። ባለሙያው የራሱ ድርሻ አለው፣ አመራሩ የራሱ ድርሻ አለው፣ ህብረተሰቡም የራሱ ድርሻ አለውና ከዚህ አንጻር ተቀናጅተን የምንሰራው ስራ በክልሉ ደረጃ ያው ውጤታማ ሊያደርገን ችሏል። በግምገማው ወቅት ከተቀመጠው ግብ በታች በመገኘታቸው በቀጣይ የስራ ዘመን የፍትህ ተደራሽነትን ለማፋጠን በትኩረት እንዲሰሩ አቅጣጫ የተቀመጠላቸው ዞኖችም ያሉ ሲሆን የኮሬ ዞን፣ የደቡብ ኦሞና የአሊ ዞኖች ተጠቃሾች ናቸው። በተወሰነ አፈጻጸማቸው ትንሽ ጉለት ያለበት አካባቢ ብለን እኛ አንደኛ የለየነው ኮሬ ላይ ጉለት አለ፣ አሊ ላይ ጉለት አለ። ደቡብ ኦሞ ላይ የተወሰኑ በሁሉም ጉዳይ ሳይሆን በተወሰኑ ከዚህ ከታክስና ከሙስና አንጻር ያሉ ጉለቶችን ለማየት ሞክረናል። ተመስርቶ በፍርድ ቤት ክርክር ላይ ያሉ መዝገቦች በወቅቱ ተከሳሽና ማስረጃ ባለመቅረቡ ምክንያት ይቋረጡብናል። እሱ አንዱ እንደ ክፍተት የገመገምነው ነው። ሌሎችም ያው ከባለሙያ ስነ ምግባር አንጻርም አንዳንድ ክፍተቶች ይኖራሉ። መዝገቦቹ እንኳን የተዛወሩበት ምክንያት በፍትህ መምሪያ ወይም በፍትህ ጽሕፈት ቤቶች ታች ባሉት ብቻም ሳይሆን ፖሊስ ጋርም ያለ ፍርድ ቤቶች ጋርም ያለ ስለሆነም እነዚህ መዋቅሮች አንድ ላይ ተጠናክረን በተለይ ተከሳሾችን፣ ምስክሮችን በምን አግባብ ማቅረብ እንችላለን። ዋናው አሁን መዝገቦቹ የሚዛወሩበት ምክንያት ተከሳሽና ምስክሮች ላይ ነው። እነዛ ነገሮችን በጣም በተጠናከረ ሁኔታ ቅንጅት ፈጥረን ቀጣይ ላይ የምናስተካክል ይሆናል። ይህ የግምገማና በቀጣይ ዓመት ስራ እቅድ ዙሪያ የሚመክር መድረክ በክልሉ የሚገኙ ሁሉም የፍትህ መዋቅሮች አቅማቸውን አቀናጅተው የተገልጋዩን ማህበረሰብ እርካታ እንዲያረጋግጡ ትልቅ መነቃቃትን እንደሚፈጥር ተመላክተዋል። በቦሎሶ ሶሬ ወረዳና አረካ ከተማ በዶሮና ፍየል እርባታ ስራ የተሰማሩ ወጣቶች ለሌሎች አርአያ የሚሆን አስደናቂ ስራ እያከናወኑ ይገኛሉ። ወጣቶቹ በማህበር ተደራጅተው ወደ ስራ የገቡት በአነስተኛ ካፒታል ነበር። ይሁን እንጂ ባሳዩ ጠንካራ የስራ ተነሳሽነት አሁን ላይ ካፒታላቸውን ማሳደግና ኑሯቸውን መቀየር ችለዋል። የቦሎሶ ሶሬ ወረዳ ስራና ክህሎት ጽሕፈት ቤት በበኩሉ ወጣቶቹ በተለያዩ የስራ ዘርፎች ተሰማርተው ራሳቸውን እንዲለውጡና ውጤታማ እንዲሆኑ አስፈላጊውን ድጋፍና ክትትል እያደረገ መሆኑን አስታውቋል። ሰናይት አብርሃም ተጨማሪ አላት። ከተለያዩ ከፍተኛ ትምህርት ተቋማት ተመርቀው የሚወጡ ወጣቶች በተለያዩ የስራ መስኮች በማህበር ተደራጅተው እየሰሩ ይገኛሉ። በወላይታ ዞን አረካ ከተማና ቦሎሶ ሶሬ ወረዳ በፍየልና ዶሮ እርባታ ላይ የተሰማሩ ወጣቶች ለሌሎች አርአያ ለመሆን እየሰሩ መሆናቸውን ይናገራሉ። አሁን 6 ወር ሞልቷል። በጣም ትርፋማ ነኝ። አንዳንድ 7000 8000 ብር ትርፍ አለ። እኛ ስገዛ በ5000 ብር ነው። ይሄን አሁን በ3000 ብር ነው ገዛው። ለሷን 2 ወር ነው ግን አሁን 18000 ብር ይወዛል በዚህ ሰዓት። ስለዚህ እሱም በለው ቀለብ አለ። እሱም ሂሳብ አድርገን 6000 ብር ቢያንስ 6000 ትርፍ አለ የለም ይባል። ያው አንድ ቀን ጫጩ ስንሰራ 1000 ነው የምናስገባው። በ45 ቀን ነው የምናወጣቸው። አሁን ግን ደግሞ እዚህ ጋር ደግሞ አሁን የምታያቸው ደግሞ የእንቁላል ጣይ ብቻ ናቸው። 5 ሆነን ነው የተደራጀ ነው። 3 ሴት 2 ወንድ ነው። በዛ ሁኔታ እየሰራ ነው። ያው ውጤታማነቱ አሁን ጥሩ ነው። ትንሽ የመኖ ዋጋ ውድነት ነበረብን። ያው ተቋቁመንም ቢሆን አሁን እየሰራ ነው። በቦሎሶ ሶሬ ወረዳና አረካ ከተማ ውስጥ በማህበር ተደራጅተው ወደ ስራ የገቡ ወጣቶች በአነስተኛ ካፒታል የጀመሩ ቢሆንም ጠንክረው በመስራት ካፒታላቸውን እያሳደጉ ያሉ ሲሆን በመንግስት ድጋፍ እየተደረገልን ነው ይላሉ። ቦታው አንደኛው ይሄ ቦታ የመንግስት ነው። ቦታው ሰጥቷል። ቀለብ ከፈለገ በብር እንወዘው ከነሱ ከግብርና በብር እንወዘ ያመቻቻሉ። መንገዱ ያሳያቸዋል። ሐምሌ 2016 ላይ ነው የገባ ነው። መጀመሪያ በግል በቤታችን ነበር የምንሰራው እና ተደራጅታችሁ ግቡ ቦታ እንሰጣችኋለን አሉ። አመቼንን ቤት ሰሩልን። ያንሰናል ብለናቸውም ደግሞ ሌላኛውን ቤት ከፊት ለፊት መታዩ ቤት አለ። እሱን ቤት ሰርተው ሰጥተውናል። በሱ የአንድ ቀን ጫጩት እናወጣለን። በዚህኛው ደግሞ እንቁላል ጣይ ነው የምንጠቀመው። ጥሩ ድጋፍም ደግሞ እያደረገልን ነው ከተማው።
በዞኑ ያሉ ስራ አጥ ወጣቶች በተለያዩ ማህበራት ተደራጅተው ወደ ስራ ከገቡ ተጠቃሚ ሊሆኑ ይችላሉ የሚሉ እነዚህ ወጣቶች ይበልጥ ተጠቃሚ እንድንሆን ድጋፉ ሊጠናከር ይገባል ብለዋል። አይቀጥልን ያለን በጣም ማስራት ፈልጋለሁ። አሁን ለኛ ችግር የሆነ ነገር ጀነሬተርና ማብራት ታንከር ያው ከተቻለ የማስፋት ነገር ካለ እኛም ደግሞ በሰፊው እንድንሰራ እንፈልጋለን። ቀጣይ አሁን እቅዳችን ፕላን ላይ ያደረግነው 2000 ዶላር ማስገባት ነው። ለዛ ደግሞ በተማርነው መሰረት ደግሞ በአንድ ካሬ ከ5 እስከ 6 በሚል ስላለ በዛ ስሌት ቦታውን ካገኘን ከዚህም በተሻለ መስራት እንችላለን። ቦሎሶ ሶሬ ወረዳ ምክትል አስተዳዳሪ አቶ ታመነ ቃና በወረዳ ያሉ ወጣቶችን በማህበር አደራጅተው ወደ ስራ ለማስገባት መታቀዱን ገልጸዋል። እንደ ወረዳችን ዘንድሮ በሐምሌ ወር ጀምሮ የስራ አጥ ማን ነው የሚለው ነገር ልየታ አድርገናል። ልየታው ዋና መነሻ የተደረገው 5310 ወጣት ነው የለየነው። ከዛ ውስጥ ዘንድሮ ስራ ያዘው 1555 ወጣት ወደ ስራ ውስጥ ገብቷል። ይሄንንም ደግሞ በኦሞ ባንክ ጋር ትስስር ፈጥረን አስቆጥበን ብድር የሰጠንበት አግባብ አለ። በወረዳው ዳንጋራ ማዳልቾ ቀበሌ ፍየል እርባታ ላይ የተሰማሩ ወጣቶች ያነሱትን ችግር ለመቅረፍ ይሰራልን ብለዋል አቶ ታመነ። በጋ ጊዜ ውሃ ከጠፋ የት ይሆናል የሚለው ነገር ጋንዳ ከላይ በኩል ለመስራት ዝግጁ ሆነን አሸዋና ድንጋይ እየሰበሰቡ ያለበት እዛለ እኛም ደግሞ ድጋፍ አድርገን በዛው ልክ ቦምባ የማይቋረጥ ቦምባ አለ፣ የተሻለ ቦምባ አለ። ካሉት ቀበሌያት የተሻለ ቀበሌም ነው። ውሃ አማራጭ ስላለው በዛው በኩል ቦምባ እንዲገባ የማድረግ ስራዎችን ለመስራት ዝግጁ ነን። ከዛ በተጨማሪም ደግሞ ጎን ለጎን እነሱ ለመስራት የሚፈልጉ ችግኝ ጣቢያ ከላይ በኩል ማሳ አለ። እዛ ላይ ችግኝ ጣቢያ ለመስራት ስለሚፈልጉ የውሃ ጋንዳና የውሃ ጀነሬተር ፓምፕ ስለሚፈልጉ በእኛ ድጋፍም ከተለያዩ ኤንጂኦዎች የሚመጡ ድጋፎች ካሉ ከዛ ለነቱ ቅድሚያ ሰጥተን ለመስጠት ዝግጁ ነን። በማህበር ተደራጅተው የሚሰሩ ወጣቶች ውጤታማ እንዲሆኑ ለስራቸው እንቅፋት የሚሆኑ ጉዳዮችን በየጊዜው በመቅረፍ እንዲሁም ድጋፍና ክትትል ሊደረግላቸው ይገባል።